የሸገር ሸልፍ ፕሮግራም ነው። የሸገር ሸልፍ ፕሮግራም ዘወትር ዓርብ በዚህ ሰዓት ይቀርባል። አብራችሁን ሁኑ። አልን ተባልን ይባላልና ሌሎችም ይሰኛል መጽሐፉ። ወጣትነትና ወንዞቻችን ከሚለው ርዕስ ስር የሚከተለው መርጠናል። ለምን ተመረጠ የሚል ቢኖር የአሁን ዘመን ወጣትነት ልማር ካለች በብዙ ዘመን ወጣትነት ከፍታ ላይ መቆም ትችላለችና ስትዘፍንም ስትጮህም ስታለቅስም ብርቋ እንዳይመስላት ከስሜታዊነት ይልቅ ብልህነትን ትመርጥ ዘንድ ነው። ሐዘኑንም ደስታውንም በቅጡ ለመያዝ ይረዳት ዘንድ። ላስተምህሮት ደግሞ ሁሌም ቢሆን ባለፈው ዘመን ቢሆን ደግ ነውና አመራረጣችን ለዛሬው የሸገር ሸልፍ እንዲያ ነው። ወደ ጽሑፉ እናምራ። የልጅነት ዘመን እንደ ውሃ ቁልቁሎ ይፈሳል ይወርዳል በውርስ ተከታትሎ፣ የዚያን ዘመን ዘፈን ለቀጣዮች ጥሎ ካልተወ ዱካውን የሰው ልጅ ጎዳና ለምን እንደሚኖር ይጠየቃል ገና። የዘመናዊ ትምህርት ውጤት የሆነችውና በ1960ዎቹ መባቻ ጀምራ በ1980ዎቹ ወደ አዋቂነት ዕድሜ የተሸጋገረች ወጣትነት በዩኒቨርሲቲው በከፍተኛ ሁለተኛ ደረጃ በሰላማዊ ሰልፍ በመሬት ላራሹ በፖሊስ ዱላ ቆመጥ በሰንዳፋ በኮልፌ በአውሮፕላን ጠለፋ እሳት የጫረች ወጣትነት በነጥላውን ግዛው ማርታ መብራቱ አለሊ መኮንን በዮሐንስ አድማሱ ዘተበኩል በሞት በስራት በስደት ለስልጣን በመብቃት የተጠናቀቀች ወጣትነት ለዘመኑ የሚበጀው መንፈስ በአደባባይ የፈከረች ወጣትነት ተነስ 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 አትነሳም ወይ የዘውድ አገዛዝ አይበቃህም ወይ ተው ስማኝ አገሬ ኧረ ስማኝ አገሬ በሚል ብሔራዊ መዝሙር የጀመረችውን ዘፈን ቅኝት ወደ ማርክሲዝም ወደ ብሔራዊ ጥያቄ ወደ ላባደሩ ወደ ወዛደሩ አምባገነንነት ወደ ነጻነት ጥያቄ አዛውራ ፋኖነትን አወጀች። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኮቬራ እያለች ሰለሞናዊ ስርወ መንግሥት ዘውዳዊ አገዛዝ ይወገዳው ምንድነው በቃ በቃ እያለች የወጣትነት ብሔራዊ መዝሙሯን ወደ 2 ወደ 3 ወደ 4 ወደ 5 እያሳደገች አይገዛም ሕዝቡ ለአሜሪካ ውሻ ለእስራኤል ቡችላ አይገዛም ሕዝቡ ከዛሬ በኋላ እያለች እንደ ወንዞቻችን በየአቅጣጫውና በየቀዳዳው የራሷን ቦይ ፈጥራ መፍሰሷን ቀጠለች። ማን? ወጣትነት፣ የዘመኗ ወጣትነት። በግጥም ውድድሩ በእጅ እየተጻፈ በሚበተነው ወረቀት ባዞ ጥናት ክበቡ በተማሪዎች መማክርት ፕሬዝዳንትነት ፉክክሩ በነፃዊ ይስልቱ ጎፈሬዋን ያቀመቀመች ወጣትነት ተጽዕኖዋን በሙያተኛ አዝማሪዎች ላይ ያሳረፋ በሬዲዮ በመቅረጸ ድምፁ ከዚህም ከዚያም የዘመን ዘፈኗን ማንጎራጎር ቀጠለች። ወልደሽ ተኪናቴ ኢትዮጵያዊ እናቴ እየተባለ እንዴት ነበር ግጥሙ? ሃይ ዘራፍ እያሉ እያረራ አንጀቴ እኔስ አረባሽም ወልደሽ ተኪናቴ ወስኪውም ሚንቆርቆር ጮማውም ይቆረጥ እማየኔና አንቺ ሽሮና ሯሩጥ ዮሜሳለ ሆዴ ማን ይገዛልኛል እንቆቆ እየጋቱ ዶሮ ማታ ይሉኛል እኔ ልኮራመት እኔ ከሰልምሰል ስቀሽ አታስቂኝ የደላሽ ይመስል የምየ ልጅ ሙቺ ውሃ ጉድጓድ ገብተሽ ላንቺ ሳጥን ገዝቶ ማንም ሰው አይቀብርሽ
እያለች ቀኔ የተሻማች ድምፃዊ የመረጠች የብሶት ዘፈኗን የቀጠለችው ወጣትነት በስምንተኛው ሺህ ሲመሽ ተወልጄ ጅቡን ጋሸላለሁ ተኩላውን ወዳጄ እያለች ባለስልጣኖችን እየጎነተለች ወደ ፍትህ ሰፈር በድንገት ጎራ አለች። ባንዲት ሉክ ጀምሬ አቤቱታ ስንት ዓመት ልኖር ስንገላታ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ አንተ የበታች ሹም መዝገብ ቤት ያለኸው ዶሴን ወደ ታች አርገህ የቀበርከው እንዲታይ ነው እንጂ ወደ በላይ ቀርቦ እንዲኖር አይደለም መዝገብ ቤት አጣቦ ቀስቀሰዋን በአዝማሪ ጉሮሮ ያነጠረች ሆድ ለባሳት ወጣትነት ጆሮ ያደረሰች የዘመን እስክስተዋን እየወረደች ለሰልሳዎቹ ማግስት ደረሰች። ይሄዳል ወታደር ይሄዳል ወታደር ይሄዳል ተራምዶ እየወረደበት ቦምብ እንደበረዶ እየተባለ ወታደር ነቃበላ አቅማችን አንተ ነህ እያለች የዛን ዘመኗ ወጣትነት አብዮትን ጠርታ ጎትታ የወለደች ወጣትነት እንዳባይ የተከታተለች በመንደርደር ዋይ ዋይ ባላባት ዋይ ዋይ ነፍጠኛን እየዘፈነች የለውጥ ማዕበል ውስጥ መደንከር ያዘች። ኢትዮጵያ ትቅደም አቆርቋጇ ሰው ይውጣልን ይውደም እያለ ከሚያዜመው ጀልባ ከተሳፈረች በኋላ ተጨቋኝ መደብ አሸናፊ ነው ኃይልና ስልጣን የሰፊው ህዝብ ነው በላባደሩ እየተመራችሁ ንቁ ታገሉ ተደራጅታችሁ በማለት የጉዞ ቀስቱ ወደ ሶሻሊዝም ማመልከቱን ያወጀች ወጣትነት በወታደር በመምህር በተማሪ እየተመሰለች እስከ እድገት በህብረት የእውቀትና የሥራ ዘመቻ ድረስ በባላባትና ነፍጠኛ ላይ ስትተባበር ከረመች። ውስጡን ደግሞ በህቡ ሲደራጁ የከረሙ የዩኒቨርሲቲ ወርቢዎች በመስመር በእምነት በተክለ ስብዕና በትግል ፊት አውራሪነት የሐሳብም የአካልም ትግሉን እየዘመሩ የዘመን መንፈሳቸውን እነሆ ለዘመን አበረከቱ። ምንድን ነበር? ባንዳ፣ ፋሺስት፣ ግልገል ፋሺስት፣ የዘውድ ተስፈኛ፣ አምስተኛ ረድፍ፣ አድርባይ፣ አናርኪስት፣ ከላሽ፣ በራዥ፣ ቅጥር ነፍሰ ገዳይ፣ ገስጋሽ፣ ትምክተኛ ይህን ሁሉ እያለች የዘመን ድርሰቷን እያዘነበች ጎፈሬዋን ያቀመቀመች ወጣትነት በድገት በህብረት ዘመቻ የወተት ጥርሷን የቀየረች ወጣትነት በልሳን ላባደር ተገድሏል፣ አርሶ አደር ተወግሯል፣ ተራማጅ ታፍኗል፣ ታጋዩ ተረሽኗል፣ መብታችን ተገፏል፣ ደማችን ተመጧል፣ በእንዲህ ያለ ጊዜ በእንዲህ ያለ ዘመን አይተኙም ይነቋል በሚልና ወሪሳ በመታው የዘመኑ መንፈስ ኢሰማን ኢሳማን ኢላማን መኢሴማን መኢገማን አይሴማን አይወማን እየፈለፈለች እንደ ወንዝ ሐይቆች እንዳባይ አዋሽ አሰሱን ገሰሱን ይዛ በየገረገቡ በየፈፋው እያቆለቆለች እያለች እየቀሰቀሰች እያስተማረች ሄደች። የዛን ዘመኗ ወጣትነት በደደቢት በአሲምባ በደቡብ ቀስት የናቅፋ የካርቱም የመቃዲሾ የካራማራ ወጣትነት በዲሞክራሲያ በአማርድ በሰፊው ህዝብ ድምጽ በጠይቅ በታገል በአብዮታዊት ኢትዮጵያ በሰርቶ አደር በቀይ ፋና በቀይ ኮከብ በቀይ ርግብ በቀይ ነበልባል በትንታክ በሰደድ በአብዮታዊ መድረክ በማኒፌስቶ በወይን ልሳኖች ውስጥ ያለፈች ወጣትነት የዘመኑን ጥሪ በሚወክል መዝሙር የዚያኑ ዘመኑን ዘፈን ለቀጣዮች አዘጋጅታ አለፈች። ያልፉት የለም ለዘመናት በጭቆና ማቅ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኝን ልሽር ተነስቻለሁ ዛሬ ይሄው ታጠቅያለሁ ዛሬ አይነት ይሄ የኢህአፓ መሪ መዝሙር ነበር እያለች በዚህ ሀገራዊ መዝሙሯ ላይ ደግሞ ኢንተርናሽናልን በኢትዮጵያ ሰማይ ላይ ባየሯ በዋሻዋ በደኖቿ በጫካዋ በበረሃዎቿ እንዲሁም በቤተ መንግስቶቿ አዘመረች። ተነሱ እናንተ የረሃብ እስረኞች፣ ተነሱ የምድር ጎስቋሎች፣ ፍትህ በሚገባ ይበየናል፣ ሻል ያለ ዓለምም ይታያል። ከእንግዲህ ያለፈው ይብቃ፣ ተነሱ ባሮች ጣሉ ቀንበር፣ የዓለም መሠረት እንዲህ ይሁን፣ ኢምንትነን እልፍ እንሁን፣ የፍጻሜው ጦርነት ነው ሁሉም ዘቢቁም በቦታው፣ የሰው ዘር በሙሉ ወዛደር ይሆናሉ፣ የፍጻሜው ጦርነት ነው ተነሱ፣ ሁሉም ዘቢቁም በቦታው፣ ኢንተርናሽናል የሰው ዘር ይሆናል እያለች ያው ነው ወፍጮ ቢሰበርም ባይሰበርም ወንዙ መፍሰሱን ቀጥሏል።
በደሙ ቀለም የቀላችው በጥንቱ ሰንደቅ የቆመችው የሕዝቦች አርማ የሆነችው በታጋይ ደም የቀላችው አያችኋት ቀዩን ባንዲራ እየተባለ በዝቅተኛ መኮንንነት በወታደርነት በጭቁን ልጅነት የጀመረች የ66 ወጣትነት ድንገት የገነፈለውን ያመጽ ባፈና በስርዓት ለመቃኘት 120 ሆና የኢትዮጵያ ትቅደምን መዝሙር መግቢያ ያደረገችና ወዘት በይ ልቤ እንደ ጀበና አልወጣልሽም የጦር ባፈናን በልቧ እየዘመረች በሬዲዮ ደግሞ የፍየል ወጠጤ ትከሻው ያበጠ ልቧ ያበጠበት እንዋጋ ብሎ ለነብር ላከበት የማትረባ ፍየል 9 ትወልዳለች ልጆቿም ያልቃሉ እሷም ትሞታለች የሚለውን ቀረርቶ አከለችበትና በመጀመሪያ 60ዎቹን ባለስልጣኖች ቀጥሎ ደግሞ 3ቱን ሊቃነ መናብርት በየተራ የመነጠረች በሞቱም በሕይወቱም ወንዝ ላይ መፍሰሷን ቀጠለች። ኢትዮጵያ 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 ቀደሚ በብረሰባዊነት አበቢ ለምለሚ ቃል ኪዳን ገብተዋል ጀግኖች ልጆችሽ የሚለውን ብሔራዊ መዝሙሯን ሰይማ በምን ነበር በኢማሌድ በሰደድ በኢሰፓኮ እያለች ፈሰሰች። የዚያን ዘመን ወጣትነት የሰርቶ አደሩን ግርማ እያሳየች ቤተ መንግሥት ሰተተተተተ ብላ የገባች ወጣትነት የከተማ የሐውልት የተቋም ስም እየለወጠች ምን አደረገች? 14 የነበሩትን የጠቅላይ ግዛቶች ከተሞች በአንድ ልዩ ራስ ገዝ እንዲሁም በ6 ራስ ገዞችና በ25 የአካባቢ አስተዳደሮች ሸንሽና መሬት ላራሹ ቤትን ለተከራዩ እነሆ በረከት አለችና የገባችው ቃል እንደማይታጠፍ በድርጊት ተመለከተች። ዋይ ዋይ ባላባት ዋይ ዋይ ነፍጠኛ እየተባለ ደረት እየተደቃ የጦቢያን ወጣትነት ዳር እስከ ዳር በቲያትር ያከረመች ወጣትነት የያኔዋ ናት። እንግዲህ ሃቻምናም ሮሮ ዘንድሮም ሮሮ ዝም ነው ጸጥ ነው ሮሮ ዘንድሮ እያለች ፈሰሰች። ማርክስና ኤንግልስ ሌኒንም እያሉ ማኦ ቼ ጉቬራ ሆቺሚኒ እያሉ መሬትን ላራሹ ይሰጠው እያሉ የዘንድሮ ልጆች ብዙ ጉዳ ፈሉ ገና ያፈላሉ እያለች እድገት በህብረት ያወጀች ወጣትነት 55,000 ሆና በገጠር ከተማ የዘመተች ወጣትነት የዚያን ዘመኑን ዜማ በሌላ እየተካች ደግሞ እንደገና ተመመች። ሰፊው ህዝብ በላባደሩ ባርሶ አደሩ እየተመራ እየነቃ ነው እየታጠቃለች። አሰሳ፣ ፍተሻ፣ ግርፋት፣ መባነን የወረራት ወጣትነት በሱዳን ናይሮቢ በካርቱም እያደረገች የዚያን ዘመኑን ግጥም ለቀሪዎቹ እየተወች በቅኔ ማዕበል እየተወዛወዘችና እየተመታች ፈሰሰች። በቅፍሽ ልውል ስል ክንድሽ እያፈነኝ በካባሽ ላጌጥ ስል ክሳዱ እያነቀኝ መናገሩን ፈቅደሽ በቀቀን ሁን ያልሽኝ በአባትህ ተውና በኔ ስም ማልልኝ ብለሽ የገረፍሽኝ ብለሽ የዘለጥሽኝ ምየም አልጠቀምኩሽም ቢምብላቴኝ ምን አለበት ነበር ያንቺ ልጅ ባልሆንኩኝ እያለች 7 ወንዝ እስክትሻገር መለስ ብላ ላታይ ተፈጥማ ሄደች ነጎደች። ወዴት? ወጣትነት ወደ ጫካ፣ ወጣትነት ወደ ቤተ መንግሥት፣ ወጣትነት ወደ ስደት፣ ወደ እስር ቤት፣ ወደ ግርፋት፣ ወደ ሞት። በኋላ አብዮቴ ማሪኝ ያለች ወጣትነት፣ ለመሰረተ ትምህርት ዘመቻ የከተተች ወጣትነት፣ ማንበብና መጻፍ ዋናው ቁም ነገር በሕይወቴ ሙሉ ስመኘው ነበር እያለች የዘመን ሽልማቷን ለዘመን ሸላሚ ያቀረበች ወጣትነት አለፈች። እንደ ውሃ እሷም ተጠጣች፣ ተጨለጠች። እንደ ዋቤ ገናሌ ጊቤ ፈሰሰች። ለኩርማን እንጀራ ለስሙኒ ጠጂ ሄዳሉ ሰፈራ ይሄ ወሎ ልጂ ደርግና ይሰፋ የሰሩብን ሥራ በሬያችንን ሞስኮኛን ግን ሰፈራ እያለች ቀይ ባንዲራ ማጭድ መዶሻና ኮከብ ተጠልፎባት በየሰፈሩ መውለብለቡ የነደዳት የሰፈራ ወጣትነት ጨረቃና ኮከብ ዛሬም እንዲያው ናቸው ደርግና ይሴፓ ባይለዋውጧቸው እያለች ማር ከምትቆርጥበት ጎመን ከምቀረድድበት ቀዬ በግድ አነሱኝ ለማለት ሌላ ደግሞ የዘመን ሙሾ ደረደረች። ወይ አልተጣላነ አልተደባደብነ ሰተት ብለው መጥተው ቤት አፍርሱ አሉነ። ወንዱም አላረሰ ሴቱም አላረሰ እንደ ጥንባሞራ ቤት እያፈረሰ እየተባለ ዘፈኑ ቀጠለ። አንዲት ጊደር ሸጬ ኢገማ ከፍዬ አይወማ ከፍዬ አይሴማ ከፍዬ
ለእናት አገር ጥሪ ለድርቅ ከፍዬ ግብር ታክስ ለአምራቾች ለሁሉ ከፍዬ አንዲት ብር ቀርታኝ ሽልጦ ልገዛ አይን እህል ሲራብ መንጥቆ ወሰዳት ለወታደር ቀለብ። እንዲህ ያለ ጊዜ የዘመን ቁረንጮ ወልዶ ለዘመቻ ሰርቶ ለመዋጮ እያለች ከገደለው ጋራ ተኩሳ በመቶ በኩል እየወደቀች በዘፈኗ አልቅሳ በሙሾዋ ደንሳ ያለፈች ወጣትነት የዘመኑን ዜማ ለሚመጣው እየቶች ካንዱ ቤት የሚፈልቀውን ቅኔ ሌላው ቤት የሚፈልቀው ዜማ እያጀበውና እያሳመረለት ጉዞውን ቀጠለ። የአብዮቱም ዜማ ሎሚ ተራ ተራ ሎሚ ተራ ተራ የማምየን ነገር ጎረቤት አደራ በማለት ያቸው ወጣትነት ፈሰሰች ሄደች ነጎደች። ይህ የሸገር ሸልፍ ፕሮግራም ነው። አልን ተባልን ይባላል። ከ1848 እስከ 1983 በ1800ዎቹ ሩብ ዘመን ታሪክ መሳፍንቱን ከሪንጉ በመዘረር እና ራሳሊን ወጪ በማድረግ በቦታቸው ቋረኛ ካሳን አስነስቶ ከማዕዘን ማዕዘን እየተወነጨፈ በጽኑ የድሆች ድጋፍ ንጉሠ ነገሥት ቴዎድሮስ አልተሰኘምን? በዚያን ዘመን የደሃና የአገር ቤዛ ተገኘ ተብሎ ጎንደርና ዙሪያው ገባው ጮብ ያረገጡምን? ፀሐይ ንጉሥ ነገሰ ተብሎ ነዋ። በኋላም ንጉሣዊው እንቅስቃሴ ሲጀመር አረመኔ እብድ ተብሎ አልተዘበተበትምን? አልተዶለተበትምን? በአራቱም ማዕዘን አልተዋከበምን? ድንኳን ለድንኳን በባዶ እግር መንከራተት ነውር ሆኖ ለምን ጎንደር ቤተ መንግሥት አልተሞላቀቀም ተብሎ ርሄስ የንጉሥ ወዝም የለው ተብሎ አልተሸረደደምን? ዛሬም ምንም የታሪክ ምልክት በሌለባት መቅደላ እንደ ብዙ ሰዎች ኖሮ የብዙ ሚሊዮን ወገኖችን እኩይና ሰናይ ምግባር ባንድ ጫንቃው አልተሸከመምን? ሞተ ያዘነለት ሁሉ መቅደላ አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። የእጁንም ንጉሥ ሲንቁ ሲንቁ የወሎውን ንጉሥ ሲንቁ ሲንቁ ወንድ ያለ ራሱ ገድለውም ማያውቁ ብሎ አለቀሰ ይባላል። በቴዎድሮስ አንጀታቸው የተቃጠለ ሁሉ መጪውን አጼ ተክለ ጊዮርጊስንና አጼ ዮሐንስን ጻድቅ፣ ቸር፣ ደግ አላሏቸውምን? ስላስገደሏቸው ተቃውሞ ገጥሟቸዋልን? ፍጹም በፍጹም። አረ እንዲያውም ካረመኔና እብድ ገላገሉን ተባለ እንጂ ዶሮ በየፍጉ ክምር ቆሞ ይጮሃል አልሆነና ነገሩ። እንዲያውም ከነጋሴ ዘር ተገቢው ንጉሥ ተገኘ ተብሎ ፍደሳ አልተደረገምን? አጼ ዮሐንስ ቢነግሱ ንግስና ወደ ባለቤቷ ተመለሰ ተብሎ ተፈደሰ ይባላል። ስርወ መንግሥት ወደ ጥንት ቤቷ አክሱም ጽዮን ገባች ተባለ። ለእለ አሃዱ በከመ ምግባሩ ሆነና የቴዎድሮስ ዕጣ ደርሷቸው መተማ ላይ ለአንድነቷ ቢወድቁ ይበላቸው እሳቸውም ብሎ ንጉሥ ቄስ ናቸው። ድሮም ቢሆን ንጉሥ ያዋጋል እንጂ እንደ ተራ ወታደር ጦርነት መሃል ገብቶ አንገቱን ማስቆረጥ አይገባውም። አበጀ ማህዲ ይበላቸው ደግ እሰይ ተባለ ይባላል። እንዲያውም አጼ ዮሐንስ ሞኝ ናቸው፣ እኛም ሁላችን ናቅናቸው። ንጉሥ ቢሏቸው በመሃሉ ወሰን ጠባቂ ልሆናሉ ተባለ ይባላል። ምኒልክ ነገሰ። የሳህለ ሥላሴ አጥንት የነገደ ሰለሞን ዝርያ ዘውዱ ተገቢውን ቦታ አገኘ ተባለ። ሸዌ ጨፈረ፣ ዓመት ሙሉ ደገሰ፣ አዲስ አበባ ተብሎ ተከተመ።
የቴዎድሮስና የዮሐንስ ግፍ በሚኒሊክ ባባዳኛው ተፈጸመ ተባለ ይባላል። ከፍጥረት አዳም ወይም ከጥንታዊ ጋርዮሽ ስርዓት ጀምሮ ሲባል ይኸው እዚህ ላይ ደርሰናል። በአድዋ ጦርነት ወራሪውን ጦር እስከ መረብ ወንዝ አባረው በድል አዲስ አበባ ሲገቡ ሚኒሊክ ተወልዶ ባያነሳ ጋሻ ገብሩ እንቁላል ነበር የእነዚያ በሻ። መካኖቹ ብዙ በሮም በሶሪያ ወላድ እጅጋየሁ በኢትዮጵያ። ሚኒሊክ ተጉዞ የምትጠይቀኝ ፊትም አላለፈ ኋላም አይገኝ ተባለላቸው ይባላል። ሰንበት ሲባልም ወቃሽ ተነሳባቸው። የኤርትራን ሕዝብ አሳልፎ የሰጠ ጅቡቲን ለባቡር ሐዲድ የሸጠ ዛሬ ለእርስ በርስ ጦርነት የዳረገን ሌሎች በድንኳን እየተንከራተቱ አገር ሲያቀኑ አጅሬ አንዴ አንኮበር፣ አንዴ ደብረ ብርሃን፣ አንዴ አዲስ ዓለም፣ አንዴ እንጦጦ፣ አንዴ አዲስ አበባ ቤተ መንግሥቱን እያስገባ አዝማሪ አቁሞ ጠጅ እያስጣለ ሕዝቡን በሆዱ ደለለው። በተለይም ሸዋን ይባላል። ከሚኒሊክ እስከ ተፈሪ ባለው የጊዜ ድንበር ላይ መጠነኛ ሁከት ቢፈጠር ወይ ጠቡን አልተወ ወይ ራሱን አልቻለም፣ አነካክቶ ሄደ ያንንም ተባለ ይባላል። ሚኒሊክ ካልጋ ዋሉ ሞቱም። ንግሥት ዘውዲቱን ለማንገስ ተሞከረ። ባልየው ራስ ወሌ ብጡል ሰሜነኛ ስለነበሩ ንግስና ሾልካ ወደ ሰሜን ልታዘግም ሆነና ስጋት ተፈጠረ ይባላል። መላተመታና ልጅ ኢያሱ ነገሱ። የምዬ ሚኒሊክ የልጅ ልጅ እሰይ ተባለ። ቦዲህ ልጅ እግር ቦዲህ በሚኒሊክ አጠገብ የሚኒሊክ ወዝ እየሸተታቸው ያደጉ በመሆናቸው ዘመናዊነትም ይንጸባረቅባቸዋል ተብሎ ነዋ። መንፈቅ እንደቆዩ ነገር መጣ። ሸረት ታጠቁ፣ ሶላትም ሰገዱ። አረ እስላም ቅምጥማ ኖሩ። ከቱርክ ተዋዋሉ እኮ አደን እያሉ ባክ ዞኖቹን ሁሉ ፈጁ። ያስተዳደር ስራ ተተው አመንዝራው ነው። ጉክስ እንጫወት እያሉ ስንቱን መኳንንት መርዝ በተቀባሹል ብረት ወቅተው ፈጁት ተባለ ይባላል። በኋላም ፍጭት አስረው ከዚያም አምልጠው አፍቀራ በረሃ ሲገቡ ሆድ ባሳቸውና ሱሬን አውልቄ አገልድሚያታለሁ ቀን የሞላልኝ እንደው እታጠቃታለሁ ብለው አንጎራጎሩ ይባላል። ኋላም እኒሁ የምዬ ሚኒሊክ የልጅ ልጅ እንደ ዱርዬ ታድነው ከተያዙ በኋላ በጋራ ሙለታ ታስረው ቆዩ። ከዚያም ሞቱ ተባለ። ሕዝቡም ሲሆን ተከናነብ ያለዚያም ልበሰው ምን ያንፈራግጣል ከወደቀ ወዲያ ሰው አላቸው ይባላል። ከልጅ ኢያሱና ከንግሥት ዘውዲቱ ሞት በኋላ በ1923 በኢትዮጵያ አዲስ ምዕራፍ ተከፈተ ተባለ። ብልሁ የሚኒሊክ የእህት ልጅ የራስ መኮንን ወልደ ሚካኤል ሁለተኛ ልጅ ተፈሪ መኮንን ስመ መንግሥታቸውን ኃይለ ሥላሴ አሰኝተው ነገሱ። ቀሃስ ተባሉ። የመጀመሪያውን ፓርላማና ሕገ መንግሥት አደራጁ፣ አረቀቁ። አየየ እውቀት፣ አየየ ዘዴ፣ አየየ ብልሃት ኢትዮጵያንም እኮ ካለም ማህበር አስገቧት ተባለ። ኃይለ ሥላሴ ሐዋርያ፣ የሥራ መሪ ባለሙያ፣ ባንዲራውን ይዞ የሚገሰግሰው አንድም ሰውም የለ እሱን የሚደርሰው። ሌላውም አውሬ በጣሙን ጨካኝ ነው፣ ነገር ግን አንበሳ ባለም ተፈሪ ነው ተባለላቸው ይባላል። ወዲያው ማይጨው ዘመቻ ሆነ። በመርዝ ጋዝ በቶን እሳት ተሸነፍን ይባላል። ንጉሱም ብይንና ዳኝነት ካለም ማህበር አመጣለሁ አሉና ወደ አውሮፓ ዘለቁ። የማይረባ ፈረስ ጠቅል እያላችሁ ከማይጨው ደንብሮ ሎንዶን ገባላችሁ አሉና ነቀይ ጌታ ዮፍታይ ንጉሴ ተቀኙባቸው ይባላል። ንጉሱ ሸሹ፣ ህዝቡንም በክፉ ቀን ከዱት ተባለ ይባላል። ነው እንግዲህ አንቱታው ቀረና አረ ይቺ ተፈሪ እስከመባልም ተዳረሱ። የ5 ዓመት የስደት ዘመን አበቃና ፀሐዩ ጠቅል ነፃነት ይዞ ደረሰልን ተባለ ይባላል። ህዝቡም አርበኞች መሞትን ማን አስተማራቸው?
ታላቁ ጴጥሮስ ነው ባርኮ የሰጣቸው። ሚካኤል መንገዱን አውቆ ቢመራቸው በጠቅል ጎዳና ብርሃን ወጣላቸው ብሎ ዘመረ ይባላል። ጎጃሜው በላይ ዘለቀ ከፋይ ብሎ ቢሸፍት ይሄ ከሃዲ ተብሎ አጾለሌ የተባለለት ይባላል። ታድኖ ተይዞ ሲሰቀል ኢትዮጵያ ዳር እስከ ዳር ተንሰቀሰቀች አሉ። ያ በላይ ዘለቀ በ10 ሳንቲም ገመድ አንገቱን ታነቀ። ተሰቀለ ቢሉኝ መውዜሩ ነው ብዬ፣ ኮቦርታው ነው ብዬ፣ ጠመንጃ ነው ብዬ፣ ለካስ በላይ ኖሯል ትልቁ ሰውዬ። በላይዬ ሸጋው በላይዬ የተባለ በዱር በገደል በየመሸታው ሰፈር አዝማሪ ተቁሞ ተዘፈነለት ይባላል። አባይ ሞልቶ ጣና ሞልቶ በደረቁ ላጨኝ፣ ራሴን ሳያመኝ መደፈሬ ቆጨኝ አለና ድፍን ጎጃም ተጢስ አባይ ኩል እምባውን አንፏፏው ይባላል። እንግዲህ ይባላል ላሉ ነው። በ1953 ታህሳስ ጃንሆይ በወዲህ ለጉብኝት ጥናም ሲል ምክር ለመቀበል ወደ አሜሪካ ወጣ ቢሉ አይሰሙኝ መስሎት የልጅ ያህል የሚያምኑትና የሚወዱት ጀነራል መንግስቱ ወንድሙን ገርማሜን ጽጌዲቡን ወርቅነህ ገበየውን ይዞ መፈንቅለ ዙፋን ሲሞክር ይሄ ዘመን አመጣሽ ስልጣኔ ዘልቆኛል ያለ ኢትዮጵያዊ ሁሉ ከፌሽታው ብዛት ሽንቱን በውስኪ እየበረዘ ተካፍሎ ጠጣ ይባላል። ኃይለ ሥላሴ ወደ አዲስ አበባ ተመልሰው በስቅላት ቢቀጡት አባትህ ቁረንጮ እናትህም ለማኝ የኃይለ ሥላሴ አምላክ ጉድህን አሳየኝ ያለ ሕዝቡ ሲሳለቅበትና ሲረግመው ሰነበተ አሉ። ኧረ ሲሰቀልም ግዑዝ አካሉን አክትፍ አሉበት ይባላል። አንት የቁረንጮም ልጅ ከቁረንጮ ለባሽነት አውጥተው ጀነራልነት ቢያደርሱህ አሉና ተዛበቱበት ይባላል። ይሄ ቀን አለፈና 66 ሲባጅ እውነተኛው የኢትዮጵያ ልጅ ተብሎ ፎቶ ተባስቶ ከነጥላውን ግዛው ማርታ መብራቱ ፎቶ ጋር ለሕዝብ ታደለው ይባላል። ገጣሚውም ከአዝማሪው ጋር ለተራበው አጉራሽ ላጣ ሰው ደጋፊ ሲሆን ያሳዝናል እንዳፈር ርጋፊ ሞት ምርጫን ባወቀ እንዴት በወደድ ነው ያሰኛል አንዳንዱን ዳግመኛ ቢፈጥረው ሲል አንጎራጎረ። ሕዝቡም ድንኳን ጥሎ እንደ አዲስ ለቅሶ ነጠላ ሸርጦ በቤተ መንግሥት ፎቶ በገሃድ ወጥቶ እነማን እንዶም በየማዕረጋቸው ጫፍ ያዘን ጨርቅ አስረው ወንድሜን አሌታዬን መካሬን እያሉ በገሃድ ትኩስ ለቅሶ አደረጉለት ይባላል። የአዲስ አበባ ዩኒቨርሲቲ ተማሪዎችም ይህችን የዙፋን ንቅነቃ እንደ አቅጣጫ መጠቆሚያ በማየት በህቡዕ መደራጀት ያዙ። በየአቅጣጫው ሕዝቡን በነደፉት መርሃ ግብር ስር ለማሰለፍ ትግሉን ተያያዙት። በሴሚናር፣ በግጥም ውድድር፣ በበራሪው ወረቀት ዙፋኒቱን መነቅነቅ ያዙ። መሬት ላራሹ ቢሰጥ የአፄው ሥርዓት ቢገረሰስ በተለይ ሶሻሊዝም ብቸኛ መንገዳችን ቢሆን ፋብሪካዎችና ቤቶች የሕዝብ ቢሆኑ የመደብ ትግል ቢካሄድ የብሔረሰቦች ዕድል በራስ ቢወሰን ድህነት ከአገር ይጠፋና ብልጽግና ይሰፍን ነበር አልን ተባልን አስባልን ይባላል። እንግዲህ ቀዳማዊ ኃይለ ሥላሴ በነገሱ በ43 ዓመታቸው የ1666 ወዳጃችን ሰማይ ጠሬ ከተፋለ፣ ዙፋኗም ተንገጫገጨች። ቀዳማዊ ኃይለ ሥላሴ ከወደ ግንባራቸው ቀንዶች ከወደ ቂጣቸው ግድም ጭራ ቢጤ ተተክሎባቸው ብር ታቅፈው ውሻ ሲመግቡ የሚያሳየው ፎቶግራፍ በ10 ሳንቲም ተቸበቸበ። እንደ ነርቭ አድርጓቸው እኮ አይጉድ! እንደው ሽንታቸውንም መቆጣጠር አቅቷቸው እንደው እንደ ዶሮ እኮ እንደው በድንገት ፍንችር ብለው ተገኙ ተባለ። ተማሪውም ፋኖ ተሰማራ እንደ ሆቺሚኒ እንደ ቾኮቬራ እያለ የቆሰቆሰውን እሳት ፈለጉ ወደ ሶሻሊዝም እንዲያሳይ አድርጎ በሕዝቡ መሃል አቀጣጠለው።
ለመሽሩፍ ድጎማ ወደ ቤተ መንግስት ጎራ ብለው የነበሩ የጦር ኃይል ተወካይ በሰንበት ላይ ደብረ ዘይት እንዲሉ ሆነና ሳያስበው የአገር ሁሉ አለቃ የሚያደርገውን ገዥነት በሹልክታ ተቀዳጀ። ተሜ ያነሳችውንም መፈክር ካፏ እየቀለበ መልስ ይሰጥ ጀመረ ይባላል። መሬትንም ላራሹ ሰጠናት፣ ዓለምንም የወዛደሮች አደረግን አለን። አፄውንም ከነስርዓታቸው በትራስ እፍና ረግንና በቢሮአችን ስር ካንቻ መታንባቸው። ሶሻሊዝምንም ብቸኛ መንገዳችን አድርገን በፑሽኪን በኩል ከሌኒን እስከ መዛመድ ደረስን። ፋብሪካውንና ቤቱንም ለሕዝቡ አድለ ነው ተአምር አሳየ ነው። የመደብ ትግሉንም በቀይ ሽብር እሳት ለቆስ ነው። የዳቦ ቅርጫትም አበጀን። የተባለውንና የታሰበውን ሁሉ ሞከርን። እንደው ድህነት ግን በአፍ ባፍንጫችን ገባና አንጀታችን ውስጥ ከፍም ሲል ህሊናችን ውስጥ አከንዴራ ይጫወት ገባ። ሁሉም ፖለቲከኛና የፖለቲካ ድርጅት 66 ዓመተ ምህረት የወለዳቸው አስተሳሰቦችና ድርጊቶች ፊት አውራሪ እኔ መሆን አለብኝ በማለት ለለውጥ ሐዋርያነት ተጫጨደ። ተጨራገደና የማናዊውም ጸጋዊውም በለስ ለቀናቸው ወታደሮች ዙፋኑን አበጅተው ጥግ ጥጉን ያዙ። አብዮት ተወለደች፣ ዳዴም ማለት ጀመረች። ደርሶ ማንጎራጎር ለማዱ ነው ድሃ፣ እየቀዘቀዘው የሚጠጣው ውሃ። እሞታለሁ ብሎ ሰው ምን ነው ማዘኑ፣ ቅጠል አይበጠስ ካልደረሰ ቀኑ። እበላለሁ ጮማ ጠጣለሁ ጠጂ፣ እኔን ያስለቀሰኝ የድሃ ወራብ እንጂ እያሉ የብሔራዊ ጦር አስተባባሪ ደርግ የተባሉት ኢትዮጵያ ትቅደም የሚል መነጥር ሰክተው እየዘመሩ በቢያሳው ሸኑበት። በፓርላማው በታች በኩል ጡጣሉበት። በቤተ መንግስቱ ጸነሱበት ተባለ ይባላል። አስተባባሪዎቹ ተሜን ያው ሂዱ አስተምሩት፣ እድገት በህብረት ለዕውቀት ለሥራ ዝመቱ አሏቸው ይባላል። አማናንዶም ተፈሪ ባንቴ አጥናፉ አባተ በየተራ ንጉሥ ይሁኑስ አልተባለም እንዴ? ሕዝቡና ጦሩ ይችማለችና ብሎ በደስታ ብዛት ታንክ እያሽከረከረ ፈነጠዘ ይባላል። ዓመትም አልቆዩ ተራ በተራ ከነመኖሪያ ቤታቸው ንግስናቸውን አስበው እንኳን ሳይጠግቡት በዚያው በፈንጠዝያው ታንክ ተደመሰሱ ይባላል። ስልሳዎቹን መኳንንት በማመንጀክ የጀመረው የኢትዮጵያ ትቅደም ጥርሶች የራሱን ጀነራሎች በማላመጥ ጥንካሬውን አሳየ። ብሔራዊ አስተባባሪ ደርጉን ከሁሉም በላይ የሚፈታተን ድርጅት ተፈጠረ። ምሁሩ ለሁለት ተሰነጠቀና አንዱ ከደርጉ ጉያ፣ ሌላው በግንባር ጦር መዞ ይተጋተግ ጀመር። ሴት ወንዱ ኢህአፓ ይለምልም አለና ከጽንፍ ጽንፍ አረበበ ይባላል። እኛም ይለምልም አለንና በደማችን በሀብታችንና በሐሳባችን አለመለምን። ለዘመናት በጭቆና ማቅ ታስሬ በግፍ ሰንሰለት ተጠፍሬ ጓዛለሁ በድል ጎዳና የሚለውን በዘመርንበት አንደበት ዲሞን በዲሞፍተር አለን። ቀይ ሽብር መከርተፍ፣ መሰልቀጥ፣ መጠቅጠቅ ያዘች። የኢትዮጵያ ትቅደም ጥርሶች ከመቼውም ይበልጥ ተንቀራጨጩ። ቀይ ሽብር፣ ጥቁር ሽብር፣ ነጭ ሽብር፣ ውሃ ሰማያዊ ሽብር፣ ውጥኔ ሽብር፣ የስታሊን በትር፣ የማኦ ከዘራ፣ የሌኒን አርጩሜ፣ የማርክስ ለበቅ፣ የኤንግልስ ብረት ቦክስ፣ የቼኮቬራ ሲኪኒ፣ የሆቺሚኒ ዘነዘና፣ የኪም ኤልሱንግ ጠገራ ወጣቶችን አጨደች፣ ሰለቀጠች። በሕይወት የተረፈው የሚደበቅበት ጨነቀው። በየከተማው የነበረው ወጣት ከላይ ዶፍ ተስር ጎርፍ ሆነበትና ነፍሱን ለማትረፍ ታርሶም ተሸምቶም ይበላል እንጀራ፣ እንደምነሽ ጥቃት የሞት ባልንጀራ። ያለ አግባብ የሆነ ብዙ ጉድለት ቢያውቅም ሰው እርጥብ ነውና መቼም ነዶ አያልቅም። አለቅሳለሁ ባይኔ ሳዝን በወዳጄ፣ እንደ ሰማይ ኮከብ እየራቀኝ ከጄ። ብለነው ካልሆነ ነገሩ፣ ብርና ወንድ ልጅ የትም ነው አገሩ እያለ በልቡ እየዘመረ የመጠለልን ያህል በኢማሌድህ በውትድርና በቀበሌ ተበትሎ አንድ ትውልድ አለፈ ይላሉ ተንታኞች። ስደቱ በሰፊው ቀጠለ። በሰሜን ክፍል ቀድመው ብረት ያነሱ እኛም ጥርስ አለን እያሉ በትሩ ሲያርፍባቸውም ሲመክቱም፣ በምስራቁም ባዕድ ወረረንና የእንጀራ እናታችን ሞስኮ፣ ኩባ፣ የመን ተባብረው የኢትዮጵያ ሕዝብም ደሙን ገብሮ በኢትዮጵያ ትቅደም መነጠሩ ላይ አብዮታዊት ኢትዮጵያ ወይም ሞትን ጨመረና ፊቱን ወደ ሰሜን አዞረ ይባላል።
3 ሊቃነ መናብርት በየተራ ሲመረጡ አልማዝን አይቼ አልማዝን ባያት ተብሎ ተዘፈነ ይባላል። ያለምንም ደም እንከኗ ይውደም፣ በቀና መንፈስ ኢትዮጵያ ትቅደም ተባለ። ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ፣ ወንዞች ይገደቡ የዋሉ ለልማት፣ በከንቱ ፈሰዋል ለብዙ ሺህ ዓመታት ተባለና ለልማት ለብልጽግና ተንደረደርን ይባላል። መንግስቱ ኃይለ ማርያም እኮ አቦ የጭቁን ልጅ ነው። ሰላምታ ሲሰጥ በግራ እጁ ነው። ቀይ ስካርፍ አስሯል። የግራ ዝንባሌ ያለው ተራማጅ ሻለቃ ነው አልተባለም እንዴ? ቪቫ መንግስቱ ብለው ተማሪዎችም ስጋ ሜዳ ድጋፋቸውን ሰጡት ይባላል። አብዮት ስባ ጎትታ መቃብር ፈንቅላ ቴዎድሮስን እንደገና ሾመችው አልተባለም እንዴ? በአንድ የሥነ ግጥም መድብል ውስጥ ታጠቅ ዘላለማዊ አንበሳ ካሳ በ100 ዓመቱ ቢያገሳ ስንቱን ቀሰቀሰውሳ ተባለለት ይባላል ይላሉ። እንግዲህ በቀይ ሽብር ማግስት የተሰበሰበው ማርክሲስቱላ ልዩነቶቻቸውን አቻችለን በአክሲዮን እንታገላሉና ጠንካራ የወዛደር ፓርቲ ለመመስረት የማሌድህ ይጠንክር ተባለ ይባላል። ጥቂት ሰነባበትንና ጥቁሮችን አፋጬ ጠመንጃም አማዘዘ፣ ከጥራት በብዛት አመነ ውይ ተባለ። 60ዎቹን አመነዠከ፣ እነ አማንን ሰለቀጠ፣ ኢህአፓዎቹን ሰልቅጦ በነበረው ክፍት ቦታ ጨጓራው ውስጥ ኢማሌድህ ሰዎችን አነባብሮ ፈጫቸው፣ ዋጋቸውን አገኙ፣ አዲዮስ ተባለ። እነ ቱሉ ፎርሳም መዶሻቸውን ብድግ አድርገው ራሳቸውን ወቀሩበት። በኢትዮጵያ ትቅደም መነጽር ግራ ቀኝ እያየ ባቡሩ መጓዙን ቀጠለ። ፈጣን ነው ባቡሩ፣ ፈጣን ነው ባቡሩ፣ ቆራጥ ያልሆናችሁ እንዳትሳፈሩ ተባለ። ኢሰፓኮ ተቋቋመ። ጓዱ 2 ርችት አውጥቶ ቴሌቪዥን ገዝቶ አዲስ ልብስ አሰፍቶ ኢሰፓኮን አቋቋመ። የለበሰው ሳያድፍ ባናቱ ኢሰፓን ደገመ። ያየች አይን ነች የሰማችም ጆሮ ይባላል። እንግዲህ ኢትዮጵያ ወደ ዘመናዊ ስርዓት የሚያስገባትን መንገድና የ3000 ዘመን ችግሯ የሆነውን ወይም የነበረውን ፓርቲና የፓርቲ አሰራር ለመጀመሪያ ጊዜ ተቀዳጀች ተባለ ይባላል። የሰሜኑን ክፍለ ሀገራችንን ችግር ለመፍታት ቀይ ኮከብ ዘመቻ ብቸኛው አማራጭ ሆነና ጉድ ተያዘ። ቢመች በሰላም ቢያቀት በጉልበት ተባለ እና አስመራና ምጥዋ በቀይ አጊጠው ቀይ ተመከረባቸው። ህዝቡም ቀይ ያሰበ፣ መፍትሄውም ቀይ ሆኖ ቀረ ይባላል። መንደር ምስረታ ቀጠለ። በዓለም ላይ ወደር የማይገኝለት ተግባር ነው ተባለ። አሜሪካንም ለዚህ የበቃችሁ በሰፈራ ነው ተባለ። ትንሽ ተቆይቶ ህዝቡን በግድ ከመኖሪያ ፈነቀሉት ተብሎ እሪ ተባለ። ምላ ተደረገ። ኪራራይሶ በኪራራይሶ ሆነ። በአመቱ ኢድሪና ህገ መንግስት ተብሎ ህዝቡ ቀይ ሙታንቲ በሰማያዊ ኮትና ሱሪ ለብሶ በገጠር ከተማ ጮማውን ቆረጠ፣ ጠጅ ባሸንዳ ታደለው። ወይም ተራበ፣ ተሰደደ፣ ታረደ፣ አለቀ ይባላል። በቃ ህዝቡ አካባቢውን ቢያስተዳድር ነው። ኢትዮጵያም ዓለም አቀፍ ዕውቅናን ተቀዳጀች ተባለ፣ ተዘፈነ ተባለ። መቼም ሁሉም ነገር ለጉድ ነው። ቀጠለና በኩሌታ ወሩ እርስ በርስ ተመራርጠው ራሳቸው ኢትዮጵያ ተቅደሞች በመስኮት ወጡና በበር እንደ እንግዳ ገቡና አሞኙን አጃጃሉን ተባለ። እንግዲህ የሰማነውን ነው።